ጊዜው ረመዳን ነው አይደል? እኔ የጨረስኩት ዱቄት 20 ኪሎ ዱቄት ለጨርስ ነው ማለት ነው። ገና ዛሬ 10 ምናምን ቀን ያዝን አይደል ረመዳን እና ሁሌ ሸወርማ ሳንዱሾችን እየሰራው ይገኛለሁ። ያው ማቡካቱ ምናምኑ ማጀኑ ምናምን ያደክማል፣ ግን ደግሞ በቃ ደስ ያለኛው መሰራው አልሐምዱሊላ ማለት ነው። እና እንግዲህ ዛሬም ይህንን የመሰለ አሪፍ የሳንዱች አሰራር ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮን ሳትሰላችሁ ይኸውልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ይህንን የመሰለ አሪፍ ሳንዱች እንዴት በቤታችን ውስጥ በቀላሉ እንዴት እንደምንሰራ ይዤላችሁ መጥቻለሁ። ብዙ አያደክምም፣ ብዙም ማቴሪያል አይጠይቅም። እዚህ ጋር እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ፣ ረስቻለሁ መሰለኝ። እዚህ ጋር አንድ መላጊያ ካሜራ፣ ትንሽዬ ጨው፣ 2 መላጊያ ሱከር፣ 2 መላጊያ ወተት ነው የተጠቀምኩት ማለት ነው። እና ማንኪያ ነው መላጊያ በአረብኛ ነው ማንኪያ። እና ይሄንን በደንብ አድርጌ አማስለዋለሁ በምታዩት መልክ ማለት ነው። እና በተቻለኝ አቅም ቪዲዮ እንትን ለማለት ነው አጠር ለማለት ነው። እና የተጠቀምኩት አንድ ኩባያ ስምስም ነው፣ ስምስም ነዓም ነው የተጠቀምኩት ማለት ነው። እና ስምስም ያኔ ቀጫጭኖቹን ስምስም፣ ይሄ በስቡሳ የምንሰራበት ስምስም ነው የተጠቀምኩት። እና አንድ ኩባያ ዱቄት፣ ነጭ ዱቄት፣ ፍርኖ ዱቄት ነው የተጠቀምኩት። ሁለቱንም በዚህ መልክ አማስለዋለሁ። እዚህ ጋር ነው ጨዋታው። በደንብ 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 መታሸት አለበት። ካልታሸ አሪፍ ኮብስ አይወጣልንም፣ ወይንም የሳንዱች ቅጣ አሪፍ አይወጣልንም። ምክንያቱም በደንብ መታጀን አለበት። እንግዲህ በጣም ብዙ ሰዓት ወስጄ እያጀንኩት እጄ ጀል እስከሚል ድረስ ነው። በጣም ነው የሚያደክመው። እዚህ ቤት ያው አጃና የለም ወይንም ማቡኪያ ማሽን የለምና ሁሌ በእጄ ነው መስራቱ። ደስ ሲለኝ ማጀኑ ወይንም ማቡካቱ በጣም ያሰለቸኛውና በቃ በጣም ያሰለችኛል። ማቡካቱ መስራቱ ምናምን በጣም ደስ ይለኛል። ደስተኛ ሆኜ ነው መሰራው። እና ወደ ቤተሰቦቼ በምታዩት መልክ እያጀንኩኝ ውሃ እያስነካውኝ እያጀንኩኝ፣ በጣም ደረቅ መሆን የለበትም፣ በጣም ቀጭን መሆን የለበትም። መካከለኛ ለስለስ ያለ ሊጥ መሆን አለበት ማለት ነው። እና ወይም አጂና መሆን አለበት እላችኋለሁ ውድ ቤተሰቦቼ። ሳህኑ አልተመቸኝም። እንግዲህ እዚህ ጋር ሰራሚኩ ላይ በደንብ ባርጌ እሽት እያረኩት ነው። ምክንያቱም ውስጡ ኮብዙን ሲሰራው ወይንም ቅጣውን ሲሰራው ሳንዱሽ ስለመሰራበት ውስጡ ባዶ እንዲሆንልኝ ነው። ልክ ጣውላ ላይ ስንትን ስለው ያው እስከ መጨረሻው ድረስ ይሁት ታዩታላችሁ ማለት ነው። እና እዚህ ሳስረዳችሁ ላይ ገባችሁ ይችላል። እና በደንብ አርጌ ልስልስ አርጌ ብዙ ሰዓት ወስጄ አቦካውት። ከዛም ደግሞ እንደዚህ በሚታዩት ከግንትን አርጌ በፕላስቲክ አሳደርኩት እላችኋለሁ ውድ ቤተሰቦቼ። እንግዲህ ይሄ በማግስቱ ነው ዳምጬ ለ10 ደቂቃ ያክል ቪዲዮን አላስገባውላችሁም፣ ይቅርታ ሰዓት ስላልነበረኝ ለ10 ደቂቃ ያክል ዳምጬ ኩፍ እንዲል ተውኩት ማለት ነው። ከዛ በኋላ እንግዲህ እዚህ ላይ መጥበሻዬ ላይ ሳረገው አያችሁ በራሱ ጊዜ ይኮፍሳል ማለት ነው። ይህ ማለት ውስጡ ባዶ ይሆንልናል ማለት ነው። ለምሳሌ ዶሮ ያን ያዘጋጅነው ሶስ ወይንም ሐሽዋ በአረብኛ፣ እኔ ዶሮ አዘጋጅቻለሁና እሱን ነው ሳንዱሽ ሊስ ባዚው በዶሮ ስጋ ነው ሳንዱሽ መሰራውና እና እንደዚህ እና ቀስ ያረጋችሁ እንደዚህ ጫን 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 ስትል ከአንድ ቦታ ኩፋለው ወደ ያኔ ይነፋዋል ማለት ነው። እና እንደ አየር ለሌላ ቦታው አየር ሲሰጠው ሌላው ይኮፈሳል ማለት ነው። ውድ ቤተሰቦች እንግዲህ በምታዩት መልክ ስመልሰው አሪፍ ሆኖ እንትን ብሎልኛል። እንደዛ ያረኩኝ ቪዲዮ ፈጥን ያረኩ ነው መቀርጽላችሁ ውድ ቤተሰቦች። ምክንያቱም ቪዲዮዬ በከራጅም ከሆነ ትሰላችሁብኛላችሁ እያልኩኝ እጨነቃለሁ ለእናንተ ማለት ነው። እና ለኔ ያው ረጅም ቪዲዮ ነው የሚያስፈልገኝ ምክንያቱም ሳት ስለጎደለኝ ወደ ቤተሰቦቼ። እና በዚህ መልክ ያው ቀራርጬ ያለው እና ውስጡ በጣም ባዶ ነው። በቃ ለሳንዱች ምቹ ነው። እና ድንች የፈለጋችሁትን ነገር መክተት ትችላላችሁ ውስጡ ላይ ማለት ነው። እንቁላል የፈለጋችሁትን ስጋ፣ ሞላዝም ስጋ ብቻ መሆን የለበትም ማለት ነው። እኔ ነኝ የሰራሁት እንጂ እናንተ በጣም ያኔ ድንች ጠብሳችሁ እንቁላል በድንጃን ጠብሳችሁ ያላችሁን ነገር
እንቁላልን መጠቀም ትችላላችሁ። ያላችሁን እንደዚህ እያደረጋችሁ ለልጆች ለትምህርት ቤት ሀገር ከሆንን ደግሞ ለልጆች ጠዋት ለትምህርት ቤት አሪፍ ነው እና እንግዲህ እንደዚህ በዚህ መልክ እንደዚህ የምታዩት ኩፍ ይላል ማለት ነው እና ወደ ቤተሰቦች እንግዲህ እባካችሁ ቪዲዮዬን እስከ መጨረሻው ድረስ ተከታተሉልኝ። ለቪዲዮዬ ጥራት ሁሌም ይቅርታ ይጠይቃለሁ። ያው ያለሁት የሰው ቤት ነው፣ በመዳም ኩሽና ቤት ነው ምሰራው። ኢንሻአላህ ዱአ አድርጉልኝ እላችኋለሁ። እንግዲህ እንደዚህ ከፈት ያረኩት ግን ካወጣችሁት በኋላ በትኩሱ እንትን ማለት አለበት ማለት ነው፣ መቆራረጥና ወይንም ውስጡን እንትን ማለት፣ ምክንያቱም ከበረደ በኋላ ላይላቀቅልኝ ይችላል እና እኔም ደግሞ ልክ በትኩሱ ከፈት ያረኩኝ ለሳንዱሽ ውስጥ ላይ እያዘጋጀሁ ይገኛለሁ ማለት ነው። እንግዲህ ኪስ ላይ ያኔ ይደርቅብኛል ብዬ ኪስ ላይ አደረኩት። ያው ኮብዜን ጨርሼ ከውስጡ መከታውን ሶስ አያችሁ እንዴት ውስጡ ባዶ እንደሆነ ታያችሁ። እና ዶሮዬን እየጠበስኩ ይገኛለሁ ማለት ነው። ይሄውላችሁ አያችሁ በጣም አሪፍ ልስላሴው ልነግራችሁ አልችልም። በጣም አሪፍ አያችሁ። ከዛ እዚህ ጋር ማይኔዝ አዘጋጅቼ ነበረ። ማይኔዝን ከበት አረግና ከሳዘጋጅቻለሁ። ስለዚህ በዚህ መልክ አሪፍ ሳንዱሽ ሰራለሁ ማለት ነው። ሰዎቼ በጣም በፍቅር ነው መብላት፣ በፍቅር በቃ ሁሌም ሱስ ነው የሆነባቸውና ያው ከረመዳን ውጭም እሰራለሁ። ለረመዳን ብቻ አይደለም እሰራለሁ አንዳንዴ ከረመዳን ውጭም፣ ግን ከረመዳን ውጭ ሩዝ ብዙ ነው የሚያዘወትሩት። ረመዳን ሲሆን ደግሞ ያው ሳንዱሽ ምናምን ጊማት ምናምን ነገር በጣም ያዘወትራሉ። እንግዲህ ጅብን ሸራ ያረኩኝ ዶሮዎችን አረኩኝ። ከዛ ከባስ ላይ ወይንም ይሄ እንትን ላይ አረኩኝና ጠባብሼ መጣሁኝ እላቸዋለሁ። በዚህ መልክ እንደዚህ እየቆራረጥኩኝ ግን አቅርቢ ብለው ነበረ። በጣም ፈጠን አድርጌ እየቀረጥኩኝ ነበር። በጣም ሰዎች ቶሎ በይ እያሉኝ ነበር ማለት ነው። ፍጡር ሳደርሱብኝም ነበር። ውድ ቤተሰቦቼ እንግዲህ በዚህ መልክ ሳንዱዊችን ሰርቻለሁ። እንዴት እንደምጣፍጥ ወላሂ በጣም አሪፍ ሳንዱዊች ነበረ ያፈጣልኝ። እንዴት እንደምጣፍጥ ልነግራችሁ አልችልም። ያው እኔ ነኝ የምነግራችሁ እናንተ አታውቁም። እና ከመራችሁ ሰርታችሁ ሞክሩት። ባይ ባይ።